ወንጀል ለመፈጸምና ከወንጀል ፈጻሚዎች ጋር አብረው አሁን በግልና በመንግስት ተቋማት ቅጥር እየፈጸሙ ያቀዱትንና ያሰቡትን ወንጀል እስኪፈጽሙ ድረስ ምቹ ሁኔታዎችን እየፈጠሩ የተጣለባቸውን ኃላፊነት ወደ ጎን በማለት የቀጠራቸው ተቋምና ድርጅት ላይ ወንጀል ፈጽመው በቁጥጥር ስር በመዋል ቅጣት የተላለፈባቸው ብዙዎች ናቸው። በሀገር ደረጃ ብሎም እንደ አዲስ አበባ ከተማ ከባንክ ቤቶች ጋር ተያይዞ የተለያዩ አይነት ዘዴዎችን በመጠቀም የወንጀል ዘዴዎችን በመቀያየር የሰዎችን ሙሉ መረጃና ማንነት ስልክ በመደወል ከባንክ ቤት ነው በማለት የተለያዩ መረጃዎችን ህብረተሰቡን በመጠየቅ ገንዘብ እያጭበረበሩ ያሉ ወንጀለኞችና የተጭበረበሩ ግለሰቦች ብዙዎች ናቸው። ከሰሞኑ በአዋሽ ባንክ መሳለሚያ ቅርንጫፍ የባንክ ሰራተኛ በባንኩ ደንበኞች ላይ የፈጸመው ወንጀል መነጋገሪያ ጉዳይ ነው። የደንበኞች አገልግሎት መኮንን ሆኖ በአዲስ ከተማ ክፍለ ከተማ ወረዳ 4 ልዩ ቦታው እህል በረንዳ ተብሎ በሚጠራው አካባቢ በሚገኘው አዋሽ ባንክ መሳለሚያ ቅርንጫፍ የባንክ ሰራተኛ የሆነው ተከሳሽ ሚካኤል ታየ በባንኩ 5 ደንበኞች ላይ በተለያዩ ጊዜያት የባንኩ ደንበኞች በማያውቁት አግባብ የተለያዩ ዘዴዎችን በመጠቀም ወንጀል መፈጸሙን በአዲስ ከተማ ክፍለ ከተማ ፖሊስ መምሪያ የሙስና ገቢዎች ሸማቾች ወንጀል መርማሪ ዋና ሳጅን ደሳለኝ አበባው ያስረዳሉ። መስከረም 25 2017 ዓመተ ምህረት ጀምሮ እስከ የካቲት 6 2017 ዓመተ ምህረት ድረስ በተለያየ ሰዓትና ጊዜ ላይ ከባንኩ ደንበኞች 5 የግል ተበዳዮች ደንበኞች ላይ ግል ተበዳዮች እውቅናዎች በባንኩ ከከፈቱት አካውንት ላይ በተለያየ ጊዜ ከአምስቱም የግል ተበዳዮች አካውንት ላይ ገንዘብ በካሽ ወጪ በማድረግ እንዲሁም ከሂሳባቸው ላይ ለዚህ ዓላማ በከፈተው በእናቱ ስም በከፈተው አካውንት ያስተላልፏል በሚል በኋላ ላይ በደረሰና አቤቱታ በግል ተበዳይ በአንድ የግል ተበዳይ በቀረበ አቤቱታ ያው ገንዘብ ወጪ ለማድረግ በሄደችበት ሰዓት ላይ ገንዘብ ወጪ አድርጋ ቀሪ ባላንስ ሲጻፍላት ያው ያላት ባላንስ አነስተኛ መሆኑን አረጋግጣ ያው ለባንኩ አቤቱታ አቅርባ ያው ወንጀሉን የፈጸመው መሆኑን አጠራጣሪ መሆኑ በዛ ሰዓት ላይ በእኛ በኩል አቤቱታ ቀርቦ ያው ምርመራ የተደረገበት ሁኔታ አለ ማለት ነው። የግል ተበዳዮች በማያውቁበት ሁኔታ ወጪ ሲያደርግም ከሂሳብ ወደ ሂሳብ በሚያስተላልፍበት ሰዓት ላይ አጭር የጽሁፍ መልእክት ሜሴጅ እንዳይደርሳቸው በማድረግ እነሱ በማያውቁበት ሁኔታ ገንዘቡን ሲያስተላልፍ እንደነበረና በተጨማሪም እነሱ ሳይቀርቡ የቀረቡ በማስመሰል ፊርማቸውን አመሳስሎ በመፈረም በጥሬ ገንዘብ ወጪ በማድረግ በአጠቃላይ ከአምስቱም የግል ተበዳዮች 1,781,316 ብር ከ25 ሳንቲም በተለያየ ጊዜ በካሽ በጥሬ ገንዘብ ወጪ በማድረግ እንዲሁም ወደ እናቱ ስም በከፈተው አካውንት ላይ አስተላልፏል። ያው በዚህ ሰዓትም የግል ተበዳዮች ገንዘቡን ወጪ በሚያደርግበት ሰዓት ላይ እውቅና የሌላቸውና የአጭር የጽሁፍ መልእክት ወይ ሜሴጅ እንዳይደርሳቸው በማድረግ ያው ወንጀሉን ሲፈጽም የነበረ መሆኑን በምርመራ ሂደት ግኝት የተገኘ ሁኔታ አለ ማለት ነው። ለፍተውና ደክመው ፍላጎታቸውን ሳያሟሉ ነገን በማሰብ ከሚያገኙት ገቢ የቆጠቡትን ገንዘባቸውን አምነው ካስቀመጡት ባንክ በባንክ ሰራተኛ ወንጀል የተፈጸመባቸው የግል ተበዳዮች ወንጀል እንደተፈጸመባቸው በሰሙ ጊዜ እንዳዘኑና ገንዘባቸው እንደተወሰደባቸው ከሰሙ ዕለት ጀምሮ ለጭንቀትና ብስጭት መዳረጋቸውን ከአዲስ ፖሊስ ጋር በነበራቸው ቆይታ ገልጸዋል። ከአራተኛ ፖሊስ ጣቢያ ተደወለልን። እንፈልጎታለን ለምን እንፈልጋለሁ ብዬ በኋላ መጣሁ። መታወቂያ ይዤ ደፍተሬን ይዤ አጋጣሚ ከአዋሽ ባንክ እንደዚህ ተባልኩ። እንዴ እኔ ብር አለኝ እኮ እንደው ደፍተር አለኝ አካውንት እንትን ሞባይልም አለኝ። አይ ብር የለዎትም ተብሮት እንትን ተብለዋል ተባልኩ። ያለ ፍቃድ ወደ ሌላ ሰው ትራንስፈር ተደርጓል ያ ብር። እንደዛ ሲባል በጣም ተነገጥኩ። ለምን ቀን ማታ ለፋውበት ብር ነው። ለልጆቼ ዳቦ ራሴ ወይ ቆሎ በልቼ እንትን ሊሆን ውሃና ቆሎ ፍቼ ሊሆናል እንደ ሰው መዝናት ተፈልግታው ለፍቼ ያገኘሁት ብር ነው። እዛ ሰዓት በጣም አስደነገጠኝ። እንዴ እኔ በእግሬ እየሄድኩ በታክሲ እየተጋፋው እንዴት ብር የለም ይባላል? ባንኩ ከኔ በላይ አምኜው ነው ያስቀመጥኩበት የራሴ ነው ብዬ ነው ከራሴ ከግል ከራሴ የበለጠ አብልጬ ነው እንጂ ቤቴ ማስቀመጥ አስቀምጦኝ አሻሽኩ አካውንት ነው አይደለም። ከአካውንቴ ላይ ብር ተቀናሽ እያደረገ አካውንቴን ብር ነው ያወጣብኝ።
ያወኩትም ያው ከዚህ ከፖሊስ መምሪያ ሲደወልልኝ ነው እነሱ አልነገሩኝ የወጣብኝ ያው 465,000 ብር ነው ያወጣብኝ እኔ ያው እዚህ መጥቼ ስሰማ ያው እንግዲህ በጣም ነው የተናደድኩት በወቅቱ እዚህ ሲደወልልኝ አላመንኩትም ስላላመንኩት አረ ምንድነው ምናምን ስለው በቃ እኔን ካላመንሽኝ እንትን ግቢ ያለኝ እዚህ እኔ ማለት የፖሊስ ስልክ መሆኑን ስላላወቅኩ አላመንኩትም ከዛ ካላመንሽኝ አጠገቡ ነው ያለሽ ግቢ ባንክ ቤት አለኝ እውነትም ባንክ ቤት ሂጄ አስጠበቀዋን ስጠይቃት ግቢና እናግሪ ያለች ማናጀሩ ጋር ሲሄድ በቃ ያላ ተንከባከቡኝ ክብብ አረጉኝና ሌላ ሰው እንዳይሰማ ነው መሰል አው አውቀናልኛ ግን ያው ተደነግጫለሽ እዚህ ጋር ፌንት ብሰሪብን ምናምን ብለን ያልነገርንሽ ምናምን አሉኝ እና ትናንት ብር አውጥቻ አይደል እንዴ ቴክስትም እኮ አልደረሰኝም ስላቸው ቴክስቱን ስታዩ ያው ተደነግጫለሽ ብለን ቴክስቱንም ደብቀንሻል እንዳይደርስ ስለተደረገ ምናምን አለኝ ከዛ በማግስቱ እዚህ ነው የተባልኩ መጣው እዚህ ተነገረኝ እዛም ጠየቅኩ የንታል ብር ወጥቶብሻል ምናምን አሉ ያለኝን ቀሪ ያሳዩኝ የምተዳደረው ሽሮ ቤት ነው የምሰራው እሱ ነው የምተዳደረው ያው ብሩ ሲወጣብኝ እኔ በጣም ተናድጃለሁ ማለት የሰራውት እኔ ልብስ ሳልቀይር ጫማ ሳልቀይር ነው ለመለወጥ ብዬ ነበር የሰራውት እንደዛ ወሰደው ሲባል እኔ በጣም ነው የተናደድኩት አልቅሻለሁ ሁላ በፍትህ ሚኒስቴር የሙስናና ወንጀሎች አቃቢ ህግ ጀነራል ዳይሬክቶሬት ከፍተኛ አቃቢ ህግ ወይዘሮ ሙሉ ወርቅ አባተ የወንጀል ድርጊቱን በተመለከተ የሙስና አዋጁ ተፈጻሚነት ምን ይላል ብለን ላነሳነው ጥያቄ የሚከተለው ምላሽ ሰጥተውናል ከ2007 ዓመተ ምህረት በፊት ህዝባዊ ድርጅት ውስጥ የሚፈጸሙ ወንጀሎች እንደ ሙስና ወንጀል አልነበረም የሚታዩት ስርቆት ከሆነ ስርቆት ነው እምነት ማጉደል ከሆነ እምነት ማጉደል ነው ተብሎ በወንጀል ህጉ ነበር ሲታይ የነበረው አዋጅ ቁጥር 881 2007 ዓመተ ምህረት በወጣው አዋጅ የህዝባዊ ድርጅት ተቋማትን ያካተተ አዋጅ ነው የወጣው ባንኮች የተለያዩ የህዝባዊ ድርጅት ተብለው የሚጠቀሱ ተቋማትንም ጭምር በሙስና አዋጁ ነው የሚታየው ይህ አዋጅ ከመጋቢት 25 2007 ዓመተ ምህረት ጀምሮ ስራ ላይ የዋለ አዋጅ ነው አሁንም እየተገበር ነው ያለው አዋጅ ሲሆን አሁን ይሄ ጉዳይ አንቀጽ 9 ንዑስ ቁጥር 2 ላይ ነው ስልጣንን ያላግባብ መገልገል ማለት ነው ስልጣንን ያላግባብ መገልገል ማለት የተሰጠውን ኃላፊነት በግልጽ ወይም ሹመት ሊሆን ይችላል ስልጣን ሊሆን ይችላል በግልጽ ተግባር ወይም በግድፈት የተላለፈ ሰው ሊያስቀጣው የሚችል ስለመሆኑ ይሄ አሁን የጠቀስኩት ድንጋጌ ያስቀምጣል አዋጅ 881 2007 አንቀጽ 9 ንዑስ ቁጥር 1 ላይ በግልጽ ክልከላውን አስቀምጦልናል አንቀጽ 9 ንዑስ ቁጥር 2 እና አንቀጽ 9 ንዑስ ቁጥር 3 ደግሞ የሚከብድበት ቅጣቱ የሚከብድበትን ድንጋጌ የያዘ ነው ቅጣቱ በምን ሁኔታ ሊከብድ ይችላል የሚሉትን ስናይ ቅጣቱ ሊከብድበት የሚችለው የደረሰው ጉዳት የወንጀል ፈጻሚው የስልጣን ደረጃ የተገኘው ጥቅም እነዚህን ግምት ውስጥ ያስገባ ሲሆን ንዑስ ቁጥር 2 የተገኘው ጥቅም ምን ያክል ነው የደረሰውስ ጉዳት ምንድነው የሚለውን የፈጻሚውስ የስራ ኃላፊነት ወይም ስልጣን ደረጃ ምን ነበረ የሚለውም እንደ አንድ የቅጣት ማክበጃ ምክንያት ነው ማለት ነው አንቀጽ 9 ንዑስ ቁጥር 3 ላይ ምን ይላል አሁን ከተጠቀሱት የቅጣት ማክበጃ ምክንያቶች ውስጥ ሁለት ወይም ከዛ በላይ ተሟልተው ሲገኙ የቅጣት መጠኑ ከ10 አመት እስከ 25 አመት እና ከ20 ሺህ ብር እስከ 200 ሺህ ብር ለመድረስ በሚችል ጽኑ እስራትን ያስቀጣል አንቀጽ 9 ንዑስ ቁጥር 2 ላይ ከ7 አመት እስከ 15 አመት እና ከ10 ሺህ ብር እስከ 100 ሺህ ብር ለመድረስ በሚችል የገንዘብ መቀጮ እንዲሁም ጽኑ እስራቱ ያስቀምጣል በየትኛውም ቦታና በየትኛውም አግባብ በማንኛውም የስራ ዘርፍ ውስጥ በሰራተኛና በአሰሪ መካከል ተገቢና አስፈላጊ ቁጥጥር እንዲሁም ክትትል በየጊዜው ካልተደረገ ለወንጀል ሰለባ መሆን የማያጠያይቅ ጉዳይ ነው በባንኩ የላላ የክትትልና የቁጥጥር ማነስ ወንጀል ለመፈጸም ሁኔታ የተመቻቸለት ተከሳሽ ከሙያ ስነ ምግባር ባፈነገጠ አኳኋን የባንኩ ቅርንጫፍ ደንበኞች ላይ ረዘም ላሉ ጊዜያት ያለማንም ጠያቂ ወንጀል ሲፈጽም የነበርና ወንጀል እየተፈጸመባቸው እንዳለ የባንኩ ደንበኞች ለባንኩ ቅርንጫፍ ያሰሙትን ቅሬታ የሰማው ተከሳሽ ሚካኤል ታየ የአዋሽ ባንክ መሰለሚያ ቅርንጫፍ ስራ አስኪያጅ አቶ ገዛኸኝ ኩማ አማካኝነት በቁጥጥር ስር ውሏል የመጀመሪያ የክስተቱ ሲታወቅ ከተበዳይ አንደኛዋ ወይዘሮ ፋሲካ የሱፍ የምትባል ደንበኛ ገንዘብ ወጪ ለማድረግ ቅርንጫፍ ትመጣለች ቅርንጫፍ መታ 2500 ብር ወጪ ያደርጋ ከዛ ደብተሯ ላይ ሲጻፍ ቀንሶ ተጻፈ ከዛ ለምን ቀንሶ ተጻፈ ብሬኮ እንደዚህ አይደለም ብሎ በሚጠይቁበት ሰዓት ያ ኦፊሰር ተቀብሎ ያለውን ነገር ሲመለከት ከሳቸው ወጪ ተደርጎ ወደ አቶ መሐመድ
ገቢ ተደርጎ ቁጭ ብሏል። አቶ መሀመድ ሶስተኛው ተበዳይ ናቸው። አቶ መሀመድን ገንዘባቸውን አውጥቶባቸው ጨርሶ ከዛ አቶ መሀመድ ገንዘብ የት አለ ብሎ ሲጠይቁ ከዚህ ከወይዘሮ ፋሲካ አዙሮበት ነው ቁጭ ያደረገው ማለት ነው። እሳቸው ኦልሬዲ ብራቸው ባላንስ ስለሆነላቸው ሄዱ ማለት ነው። ከዛ ሲያዩ የውስጥ ሰራተኞቹ ሲያዩ አቶ መሀመድ ጋር ብሩ ገብቶ ቁጭ ብሏል። ይሄ ወንጀለኛ ደግሞ ቀን 7 ሰዓት ነበረ፣ ቀኑ ቅዳሜ ነው። ቀን 7 ሰዓት ነበረ ስራ የሚገባው። ስለዚህ ውስጥ ያሉ ብሩ እዚህ ጋር ዞሮ ስላለ ና አስተካክል፣ እንደዚህ አይነት ስህተት ሰርተሃል፣ ና አስተካክል ምናምን ብሎ ይደውሉለታል። በሚደውሉበት ሰዓት የሰራውን ጥፋት ስለሚያውቁ ልጁ በዛው ጠፋ። ስለዚህ እኔ አጋጣሚ በሰዓቱ ፍቃድ ላይ ነበርኩኝ። ከዚህ ከአርብ ጀምሮ እስከ ሮብ ዕለት አካባቢ ፍቃድ ላይ ነበርኩኝ። ፍቃዴንም ትቼ ሰኞ ወደ ቢሮ በመመለስ የቢሮንም ልጆች አረጋግቼ ከዛ ልጁን ማፈላለግ ነው የጀመርኩት። በቴሌግራም ማውራት፣ በተለያዩ ነገሮች ብቻ ዘዴዎች እያወራሁት እየደወልኩለት ቴሌግራም ላይ ማለት ነው። ስልኩን ኦልሬዲ ብሎክ አድርጎታል። በጣም ብዙ ካወራሁት በኋላ የኔን እምነት አገኘ። እምነቴን ካገኘ በኋላ አሁን ብሩ መጥፋቱ ብቻ ሳይሆን ያለ ፍቃድ አንተ ከቢሮ መጥፋት ነው ትልቅ እኔን ተጠያቂ የሚያደርገኝ። ስለዚህ ና እንገናኝና ፍቃድ ፈርምልኝ። ከዛ ፍቃድን ከፈረምኩ በኋላ ሌላውን ደግሞ ቀስ ብለን ተነጋግረን ምንፈልግበትን መንገድ እንነጋገራለን ብዬ ስነግረው እሺ አለኝ። ቢሮ አልመጣም ግን እዛ አካባቢ እመጣለሁ አለ። እሺ ብዬ ወጣሁለት። ካፌ ውስጥ ገብተን ቁጭ ብለን እናውራ አልኩትኝ። ከዛ መጨረሻ ላይ እሺ ብሎ ተስማማ። እሱም ካፌ ወርደን ቁጭ አለን። ቴሌግራም ላይ ስናወራ የነበረውን ድጋሚ ማውራት ጀመርኩኝ ከሱ ጋር። ቁጭ ብለን ስናወራ የነማንን የወሰድከው፣ መቼ ነው የወሰድከው፣ እስቲ ቴሌግራም ላይ ጻፍክልኝ፣ በጽሁፍ ጻፍልኝ፣ ብድር ምን ጠይቅበት ይመቻችልናል ምናምን ብዬ አወራሁት። እሱን መጻፍ ጀመረ። ከዛ የቢሮ ልጆች ጥበቃና አንድ ልጅ ሆነው ፖሊስ ይዞ ሊመጡ ይዘነው አስገባን። በኃላፊዎቹ የቁጥጥርና ክትትል ማነስ የተመቻቹ መንገዶችን ለወንጀለኛው ላሰበውና ላቀደው የወንጀል ዓላማ ምቹ ሁኔታዎችን ፈጥረዋል። ተከሳሹ ወይም አሁን ጥፋተኛው ተሰሚነት ያለው ነበረ። ትረስት እንዲያድርባቸው አድርጓቸዋል። የቅርብ ኃላፊዎቹንም ሆኑ የስራ ባልደረቦቹን መጀመሪያ ላይ ጥሩ ነገር ስለነበረው ማንም ይሄን ያደርጋል ብሎ አልገመተውም። የነሱ የምስክርነት ቃል እሱን ስለሚያመላክት ማለት ነውና አንድ በዛ ምክንያት ነው። ከሱ ድርጊት ደግሞ ስንወጣ የስራ ኃላፊዎቹም ማናጀር፣ ቅርንጫፍ ማናጀርን ጭምር እንዲሁም የሱን ስራ አውቶራይዝ የሚያደርገውም ሰው ምንድን ነበረ ክፍተቱ? ከስር የሚመጡ ሰነዶችን ሊሆን ይችላል ስራውን በሚሰራበት ጊዜ ኤቭሪቲንግ ማየት ነበረባቸው። ናውንቱሚ ተብሎ ሲፈረም ከስተመሩ የት አለ ብለው ቢጠይቁ ኖሮ ይሄ ሊሆን አይችልም ነበር። በዋነኝነት እነሱም የመመሪያ ጥሰት ነበረባቸው። በባንክ ቤት ኃላፊዎች ላይ የቁጥጥር ማነስ እንዳለ ነው የሚያመላክተው። ምክንያቱም ያው ይሄ ወንጀሉ ለረጅም ጊዜ ነው ከመስከረም ጀምሮ ሲፈጽመው የቆየ። በየቀኑ ኦዲት ቁጥጥር ቢደረግ ኑሮ ያው በአጭሩ ወንጀሉን ማስቀረት የሚቻልበት ማስቆም የሚቻልበት መንገድ ይኖር ነበር ብዬ አስባለሁ። ረዘም ላለ ጊዜ ያለማንም ጠያቂና ከልካይ በባንኩ ውስጥ ሆኖ መደበኛ ደሞዙ በየወሩ እየተከፈለው በባንኩ ላይ ወንጀል ሲፈጽም የነበረው ተከሳሽ ታዬ ሚካኤል ከደንበኞቹ አካውንት የሚቀንሰውን ገንዘብ ለሌላ ጉዳይ እንደሚጠቀምበት ከፈጸመው ወንጀል መረዳት ይቻላል። ወደዚህ ወንጀል ሊገባ የቻለበት ያው እንግዲህ እሱ ተይዞ ምርመራው ሲደረግ ያው የተለያዩ የቁማር ኦንላይን ቁማር እንደሚጫወት ገንዘቡን ወስዶ ለዚህ ዓላማ እንደሚያውለው ቁማር ኦንላይን ሊጫወትበት እንደነበረ ነው እንግዲህ ከምርመራ ግኝት ያገኘነው ግኝት ማለት ነው። እንደ አዋሽ ባንክ መሳለሚያ ቅርንጫፍ ለወንጀል ፈጻሚው ላሰበውና ላቀደው የወንጀል ድርጊት መፈጸሚያ በባንኩ ኃላፊዎች መንገድ የተመቻቸለት ጉዳይ ምን ይሆን ብለን ላነሳነው ጥያቄ በአዋሽ ባንክ የመሳለሚያ ቅርንጫፍ ስራ አስኪያጅ አቶ ገዛኸኝ ኩማ እንዲህ ብለዋል። ትልቁ ክፍተት መተማመን ነው። ባንክ ላይ ስንሆን የባንክ ሰራተኛ እርስ በርስ አይጠራጠርም። ብዙ ስራውን በመተማመን ነው የሚሰራው። ደንበኞቹም የባንክ ሰራተኛን በጣም ነው የሚያምኑት። ሄደን ምንም ወረቀት ሳንሰጣቸው 1 ሚሊዮን 2 ሚሊዮን እየሰጡ ነው የሚሸኙን። ፈርሞ አጠገባችን ላይ ቁጭ ያደርጋሉ። ይሄ ባንክ ዋይድን እኛ ጋር አዋሽ ባንክ ብቻም ሳይሆን ኦልሞስት ሁሉም ባንኮች ጋር የተለመደ ነገር ነው። ስሩ ታይም ስናለማመዳቸው ደንበኞቹም ሲለምዱት የመጣ ነው። ይሄ ሁሉም ባንክ ላይ ያለ የመተማመኑት ነው። ትልቁ ክፍተት የፈጠረው መተማመኑ ነው። እኛም ልጁን በጣም ነው የምናምነው። እውነት ለመናገር ወደ ኋላ ተመለሰን ስናወራ ይሄ ብራንች ላይ እኔ ከተመደብኩ ኦልሞስት 2 አመት ከምናምን ነው። እዛ ቅርንጫፍ ላይ እሱ ነባር ነው። እዛ ሲሄድ እሱ ነው የተቀበለኝ። ይብዛ ሚነስም ደንበኞቹን ሲያስተዋውቀኝ የነበረ እሱ ነው። ኦልሞስት 4 አመት አካባቢ ቅርንጫፉ ላይ ሰርቷል ይሄ ሰው። ስለዚህ ደንበኞቹን በጣም በቅርበት ያውቃል። 4-5 ደንበኞች ይመጣሉ፣ ብራቸውን ሰጥተውት ይሄዳሉ። ልጁ የራሱ የተባለው አካውንት ላይ ሲያስገባ ወደ ራሱ አካውንት ነው የሚያስገባ፣ ወደሚፈልገው አካውንት። የዚህን ያህል እንግዲህ ደንበኞቹ እኛን የሚያምኑት እኛም ደግሞ ሰራተኞቹን ልናምን የቻልነውና ለዚህም ደግሞ በጣም ወርደን
ላይክ ሲሪየስ የሆነ ጥንቃቄ ሲሪየስ የሆነ አካውንት ኢንቨስቲጌሽን ምናምን እንዳናደርግ የሚያደርገን ነገር ምንድነው? ናውዴይስ ትልቅ የሆነ የባንኪንግ ኮምፒቲሽን አለ። ይሄ ኮምፒቲሽን ደግሞ ወዴት ነው የሚያመራ መሰለ? አካውንቶቹን እያንዳንዱን እንደ ሱፐርቫይዘር እንደ ተቆጣጣሪ ቁጭ ብለን እንዳትቆጣጠር ያደርጋል። ምክንያቱም ጭንቅላትን የሚሰርቅ ብዙ ነገር አለ። የሚካኤል ታዬን ጥፋተኝነት የሚያረጋግጡ የሰውና የሰነድ ማስረጃዎች የቀረቡለት ፍርድ ቤት ተከሳሹ ላይ የቅጣት ውሳኔ አስተላልፈዋል። የሚካኤል ታዬ ጉዳይ የታየው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ከባድ ሙስና ወንጀሎች ችሎት ነው የታየው። የተጣለበትም የቅጣት መጠን 5 ዓመት ጽኑ እስራትና 4,000 ብር ነው የሆነው። ይህ ሊሆን የቻለው ምንድነው? ድንጋጌው የቀረበው በአንቀጽ 9 ንዑስ ቁጥር 2 ላይ ነው ክሱ የቀረበው። ከቅርብ ጊዜ ወዲህ ከባንክ ቤት ደንበኞች እየተሰማ ያለው የተለያዩ የማጭበርበሪያ ወንጀሎች ተፈጸሙብን የሚባሉ ጉዳዮች በሚመለከታቸው አካላት ጥብቅ ቁጥጥርና ክትትል ካልተደረገበት ጉዳዩ እየተባባሰ መሄዱ የማይቀር ነው። ታዲያ ሳይቃጠል በቅጠል እንደሚባለው የየትኛውን ባንክ ደንበኛ የሆኑ ተገልጋዮች ሁሉ የመሰል ወንጀል ሰለባ እንዳይሆኑ አስፈላጊውን ጥንቃቄ ሊያደርጉ ይገባል። ብራችንም ብዙ ሳይቆይ ቶሎ እንዲመለስ አደረጉልን ማለት ነው። በወቅቱ ለህብረተሰቡ ብር ሲያወጡ ራሳቸው እየሄዱ የፈረሙ ቢሆን ጥሩ ነው እያስባለሁ። እነሱም ደግሞ ባንክ ሰራተኞቹም ራሱ ያን ሰው ራሱ ፈርሞ መታወቂያ ሰጥቶ እንዲያወጣ ቢያደርጉ ጥሩ ነው። በፖሊስ ጥረት ፈጣሪ መስገን ተመልሶልኛል። ያለ ደብተር መንቀሳቀስ የለበትም። እንደገና ሁሌ ሂሳቡ መከታተል አለበት። እኛ አሁን ችላ ማለት የለበትም። ሂሳቡ በልከታተል ኖሮ በየጊዜው ትክክል ነው አይደለም ብል ይህን ደረጃ ላልደርስ ሊፈራ የሚችል ነበር። ጥንቃቄ ግዴታ ነው።